ዛሬ ለመረቃችሁ ነው። መዝሙረ ዳዊት ላይ እንደሚለው በልባቸው ክፋት እያለ በአፋቸው መልካም ከሚናገሩ ሰዎች አድነኝ ሲል መዝሙረኛው ዳዊት ይለምናል። እና እኔ በቃ ይህንን ክፍል ሳነብ ለካ በዛም ዘመን በልባቸው ክፋት እያለ በልባቸው እያሟችሁ በልባቸው እየጠሏችሁ ለእናንተ መሳካት እንቅፋት ለመሆን እየዳዳቸው የእናንተ መሳካት ህመም እየሆነባቸው እየቆረቆራቸው ግን ደግሞ ከእናንተ ጋር መልካም ነገርን የሚነጋገሩ ሲያገኟችሁ ውዴ ፍቅሬ ማር የሚሉ ሰዎች በዛም ዘመን አሉ ማለት ነው ብዬ አሰብኩኝ። አሁንም እኮ በዚህ ዘመን እንደዛ አለን እኮ በጣም ብዙ። እውነቴን ነው የምላችሁ። እንትና ማለት አንችልም፣ ግን ሁላችንም ልባችንን እንፈትሽ። የእውነት የማንወደውን አንወድም፣ እንወደውን እንወዳለን፣ ማይመቸንን አይመቸንም እንላለን ወይንስ እያቀፍ ነው ግን ደግሞ ልንወጋው እንደ ይሁዳ እየሳም ነው ግን ልንሸጠው እንሞክራለን። ልባችንን ቼክ እናድርግ። እግዚአብሔር ከእንደዚህ አይነት ወዳጆች ይከልክልላችሁ፣ ይጠብቃችሁ፣ በእውነት ይጠብቀን። በቃ የሚጠሉንን ሰዎች እንደሚጠሉን እንዲነግሩን ያበረታታቸው እግዚአብሔር። በቃ አልወዳችሁም እንዲሉ። እውነቴን ነው የምላችሁ። ምክንያቱም ሳይወዱን የወደዱን ከሚመስሉ ሳይፈልጉን የፈለጉ ከሚመስሉን ሰዎች ምንም አናገኝም። በእውነት ብዙ ወርቅ ቢያዘንቡላችሁ ብዙ ነገር ቢያደርጉላችሁ ምንም በቃ ልባቸው ክፉ የሆኑ ሰዎች በጣም ብዙ ርቀት ነው የሚሄዱ። በጣም ብዙ ክፋት ነው የሚያደርጉት ከምታስቡት ከምትገምቱት ከአይምሯችሁ በላይ የሆነ ነገር ማለት ነው። እና እግዚአብሔር ከእንደዚህ አይነት ሰዎች ይከልለን። እንደዚህ አይነት ሰዎችም ከሆነን እኛን እግዚአብሔር ይቀይረን። መቀየር ሰውን የሚችል እሱ ስለሆነ እሱ ይቀይረን እና እግዚአብሔር መልካም ነገር ያደርግልን። የልባችን ሀሳብና የአፋችን ንግግር አንድ እንዲሆን፣ አንደበታችንን ልባችን አንድ እንዲሆን፣ እውነተኞች እንድንሆን፣ አስመሳዮች እንዳንሆን፣ ክፉዎች እንዳንሆን፣ አስታራቂዎች እንጂ አጣዮች እንዳንሆን፣ መሀል መንገባ ሳይሆን መሀል ገብተን ክፍተት የምንሸፍን እንድንሆን እግዚአብሔር ይርዳን። ያንን ንጹህ አምልኮ እግዚአብሔር የሚቀበለው በየእሁዱ ቸርች እንሄዳለን አይደል? አምልኳችንን እግዚአብሔር እንዲቀበል የምንፈልግ ከሆነ እግዚአብሔር ንጹህ ልብን ይፍጠርልን። አሜን። ለራሴ አሜን እላለሁ። እናንተም አሜን ብላችሁ ኮመንት ላይ ጻፉ። ባይ